እሺ ተማሪዎች እንደምን አላችሁ? እንዴት ሰነበታችሁ? ዛሬ ደግሞ በግሬድ 7 ማትስ ዩኒት 2 አዲሽን ኤንድ ሰብስትራክሽን ኦፍ ኢንቲጀር እንግዲህ አዲስ ነው የገባነው 2.4 ነው የገባነው። አሁን ደግሞ 2.3 ላይ ኮምፔሪንግ ኤንድ ኦርደሪንግ ኦፍ ኢንቲጀርን ፓርት 1 እና ፓርት 2 ከነ ኤክሰርሳይዝ ከነ ኤግዛምፕሉ ከነ አክቲቪቲ ይተናል። ዛሬ ደግሞ በ2.4 አዲሽን ሰብስትራክሽንስ ኦፍ ኢንቲጀር እንግዲህ መደመርና መቀነስን በኢንቲጀር ውስጥ ምን ይሆናል? አክቲቪቲ 2.3.1 በቃ ይሄን ተውና አክቲቪቲዎችና ኤግዛምፕሎችን የምናይ ይሆናል ማለት ነው። እንቀጥል ወደ 2.4 እንግዲህ ተማሪዎች 2.4 አዲሽን ሰብስትራክሽን ኦፍ ኢንቲጀር ገመጠናል። addition and subtraction of integer ጋር by the end of this section እንግዲህ እቺን ሴክሽን ከጨረስን በኋላ ማወቅ ያለብን ነገር find the sum of integer እንግዲህ የኢንቲጀሮችን ድምር ማወቅ አለብን። ከእንደገና ደግሞ ዲፈረንስ ቢትዊን ቱ ኢንቲጀር በሁለት ኢንቲጀሮች መካከል ያለው ዲፈረንስንም ማወቅ አለብን ማለት ነው። እንግዲህ እቺን ቱ ቲንግስ እና ሁለት ነገሮችን ይዘን ነው ማለት ወደ ትምህርታችን የምንገባው ማለት ነው። ቀጥል ኦኬ እንግዲህ መጽሐፋችሁ ላይ እንደ ስታርታፕ አክቲቪቲ ነገር አለ። ኃይሉ አልማዝ ሁሴን አልማዝ ኃይሉና ደራርቱ are the selling different articles their profit or loss shown in the table እንግዲህ ቴብል ላይ ይላል። ከዛ አሁን እንግዲህ ይሄን ቴብል እንመልከት። ምን ያሉትን ያተረፉትንና የከሰሩትን ነው። በመጀመሪያው ሽያጭ ላይ ሁሴን 15 ብር ከሰረ፣ በሁለተኛው ሽያጭ ላይ ግን 17 ብር አገኘ። አልማዝ 15 ብር አተረፈች በመጀመሪያው፣ በሁለተኛው 15 ብር አጣች። ሎስ ማለት ማጣት ከሰረች። ኃይሉ 13 ብር ከሰረ፣ ከእንደገና ተጨማሪ 20 ብር ከሰረ አገኝ። ደራርቱ 10 ብር አተረፈች፣ ከእንደገና 10 ብር አተረፈች ይላል። እንግዲህ እስቲ ወደ ጥያቄው እንሂድ። ጥያቄው ምን ሊፈልገው ነው? ወደ ጥያቄው ስንመጣ ይሄ ሉዛቸውንና ያገኙትን ወይም የከሰሩትንና ምን ያሉትን ያተረፉትን ጻፉ ነው። እንግዲህ የሁሴንን እንስራ። የሁሴንን እንሰራ ሉዝ 15 ብር ይላል። ስለዚህ እንዴት ልጻፍ? ማይነስ 15 ልጻፍ። ሶሪ ተማሪዎች እንግዲህ እንዲህ ልጻፍ። የሁሴን እንዴት ልጻፍ? ማይነስ 15 ብዬ ልጻፍ። ከዛ በሁለተኛው ሽያጭ ስንት አገኘ? 17 ነው ያገኘው። ስለዚህ ምን ልበልልኝ? 17 ብር አገኘ ፕላስ 17። እንግዲህ ተማሪዎች በቀላሉ 17 ብር ነበራችሁ። 15 ብር ለሶስት ስትሰጡ ስንት ይቀራል? 17 ብር ነበራችሁ። 15 ብር ለሶስት ስትሰጡ ስንት ይቀራል? 2 ብር ነው አይደል የሚቀራችሁ? ስለዚህ መልሳችሁ ስንት ይሆናል? 2። ስለዚህ እዚህ ጋር መጻፈው ስንት ነው ማለት ነው? 2 ነው ማለት ነው። አያችሁ አይደል? 2 ነው። ቶታል ያተረፈው ሁሴን 2 ነው ይላል። ቢከስር ማይነስ 2 ላለ ሲያገኝ ደግሞ 2 ላለ ማለት ነው። ወደ አልማዝ እንደ አልማዝ ጋር ስንመጣ 15 ብር አተረፈች፣ 15 ብር ደግሞ ከሰረች። ስለዚህ እንዴት እንጽፋለን? መጀመሪያ 15 ብር አገኘች። ከዛ ስንት ተበላች? 15 ብር ተበላች። 15 ብር ነበራችሁ። 15 ብር ለሶስት ሰጡ። እናንተ ግን ስንት ይቀራል? 0 ነው የሚቀረው። ስለዚህ ጋር ማለት 0 ይሆናል ማለት ነው። ሁሴን ማነው ኃይሉ ገዝታ 13 ብር አጥቶ ነበረ። ድጋሚ 20 ብር አጣ። እንዴት ልጻፍለት? ማይነስ 13 ማይነስ 20 ምስንጀራ ማይነስ 33 ይሆናል። ምክንያቱም ማይነስ 33 ያልኩበት ምክንያት ሙሉ የከሰረውን ደምሩ 13 ሲደመር 22 ስንት ይሆናል? 20 ስንት ይሆናል? ማይነስ 33 ይሆናል። ማይነስ 33 ያልኩት 13 እና 20 ሲደመሩ 33 ነው የሚመጣው። ከዛ ምንም ተበላ እንጂ አላተረፈም። ስለዚህ ስለተበላ እንላለን ማይነስን እዚህ ጋር እጨምራለሁ ማለት ነው። ወደ ደራርቱ እንሂድ።
ደራርቱ ደግሞ 10 ብር ላይ 12 ብር ጭራሽ አተረፈች። 10 ብር አተረፈች በመጀመሪያው፣ በሁለተኛው ደግሞ ድጋሚ 12 ተተረፈች። ስንት አላት ማለት ነው? 22 አላት ማለት ነው። ስንት አላት? 22 አላት። ይሄ ማይነስ ኦፍ 3 ያለው ማለት ነው። አያችሁ አይደል? እንዲህ ይቀመጣል ማለት ነው። በቀላሉ እንዲህ ታስቀምጣላችሁ። እንግዲህ ተማሪዎች የሁለተኛውን ጥያቄ እንድትረዱ ትንሽ በዚህ መልኩ አስቀምጬዋለሁ። ስለዚህ find the sum of the following using number line ስራ ላይ ነው። እንግዲህ የመጀመሪያው ስናይ 4 እና -8 ነው ያለው። -8 እና 4። ስለዚህ እዚህ ጋር እንምጣ። -8 ይሄ ነው አይደል? ከዛ ምን እንበልኛ ምን እንበል -8 ብር ላይ 8 ብር ወይም 8 -8 አለ 4 ይሉበት። ከ-8 4 ይሉበት። በቀላሉ ላሳያችሁ። 4 ይሉ 1 2 3 4 ማን ነው መልሳችን? ማለት ነው ማይነስ ኦፍ 4 ነው ማለት መልሳችን ማለት ነው ማይነስ ኦፍ 4። እሺ -2 ላይ 5 ጊዜ ሄዱበት ይላል። -2 ይሄ ነው ያዛችሁልኝ። -2 ይሄ ነው። -2 ላይ 5 ጊዜ ሄዱ ማለት ነው። 1 2 3 4 ሶሪ ተሳሳትኩ። 1 2 3 4 5 ማሳችን ይሆናል ማለት ነው። ሰሪ ይሆናል ማለት ነው። አያችሁ እንዴት እንደሚቀል -3 ላይ -4 ይድልኛል። ይሄ ደግሞ በጣም ይገርማል። እሺ ትንሽ ስለተንዛዛ በቀይ ላድርገውና በደንብ ተመልከቱ። -3 ይሄ ነው። -3 ላይ -4 ይድልኝ ማለት ወደዚህ ይድልኝ ማለት ነው። ስለዚህ ይኸው 1 2 3 4 ማን ነው? ማይነስ ኦፍ 7 ማሳችን ማይነስ ኦፍ 7 ይሆናል ማለት ነው። ሶሪ ይሄ ይሆናል ማለት ነው መልሳችን። ከዛ ዲ ጋር ስንመጣ -4 አላችሁ 0 ጨምሩበት። የራሱ ማን ነው? -4 ይሄን ይመስላል ማለት ነው። እንግዲህ ጀስት ወደ ቶፒኩ ስንገባ በደንብ ይሆናችኋል ማለት ነው። አሁን ደግሞ ተማሪዎች ሶስተኛው ጥያቄ የሚለው find the sum of the following integer ይላል። አሁን ያለ ነምበር ላይን እስቲ ድምር የኢንቲጀሮችን ድምር አገኙ ይላል። የኤ ጋር ስንመጣ 3 ሲደመር 2 5 አይደለ? ቢስ -20 ሲደመር 0 ምንም ነገር ቢሆን ሲደመር 0 ከሆነ ራሱ ነው ማይነስ ኦፍ 20። ሲጋ ስንመጣስ -3 ፕላስ 2 እንግዲህ በዚህ መስመር ላይ -3 አለ -2 -2 አለ -1 አለ 0 አለ 1 አለ 2 አለ። እንግዲህ -3 ላይ አለ -3 ላይ 2 1 2 ማን ይመጣል? -1። ስለዚህ ምን ያለው ማለት ነው ማይነስ ኦፍ 1 ማለት ነው። ኦኬ ዲስ 4 ይኸውላችሁ ተማሪዎች እዚህ ጋር አንድ ትሪክ 4 ሲደመር ሲቀነስ 3 ካለ 4 ሲቀነስ 3 ማለት ነው በቃ። ስለዚህ 4 ሲቀነስ 3 ስንት ይሆናል? 1። እሺ እቺን ደግሞ ላጥፋና አንድ ገራሚ ትሪክ ደግሞ እዚህ ጋር ይሄ ይጥፋና እዚህ ጋር ገራሚ የምችል ጥያቄ ኢንዮት ይሄ መሀል ላይ ያለችው ማለት ነው። ካስን መጣ ደግሞ ያው ስታርታፕ አክቲቪቲ ስለሆነ ነው ዝም ብዬ እየሰራሁ ያለሁት። -10 + 10 ማለት 10 ሲቀነስ 10 ማለት ነው። መልሳችን ስንት ይሆናል? 0 ማለት ነው። እንግዲህ ለምን 0 እንዳል ወደ ኋላ ላይ እናያለን ማለት ነው። ሩል ህግ ጋር ልንመጣ ነው ማለት ነው። ህግ ለማን ነው ይሄ ሩል የወጣው? for addition of integers on a number line
አያችሁ አይደለ? በቁጥር መስመር ላይ ኢንቲጀሮችን ስንደምር ላይ ባለው ጊዜ የወጣ ህግ ነው። መጀመሪያ start the arrow from the first adding ማለት ምን ማለት ነው? adding ማለት in a plus b plus c a and b are adding ናቸው። addings የሚደማመሩ ሲሆኑ ሲ ደግሞ ምንድነው? የድምሩ ውጤት ነው። እንግዲህ a plus b is equal to c ከሆነ c ምንድነው? የሁለቱ ድምር ውጤት ነው። a እና b ደግሞ የሚደማመሩ ናቸው ማለት ነው። ስለዚህ መጀመሪያ የሚደመረውን በአሮ ላይ አስቀምጥ ማለት ነው። መጀመሪያ የሚደመረው a ከሆነ የኤን በመስመር ላይ ማስቀመጥ ማለት ነው። በመስመር ላይ አሮ ማድረግ ያው ላይ ጭረት ማድረግ ማለት ነው። መጀመሪያ የምንደምረው a ከሆነ ለምሳሌ a እንላለን። move the arrow to the right with the same magnitude as the second added እንግዲህ መጀመሪያ a ይዘናል። ምን ላይ ነምበር ላይ አለ። እዚህ ታች ላሳያችሁ እንግዲህ ይሄ ነምበር ላይ አለ። እዚህ ጋር a አለ፣ እዚህ ጋር b አለ። ከዛ በኋላ ከa ሁለተኛው ህግ ማለት ነው move to arrow to the right with the same magnitude as the second added if the sign of the second added is positive እንግዲህ የሁለተኛው የሚደመረው ፖዚቲቭ ከሆነ ምልክቱ ፖዚቲቭ ከሆነ ወዴት ይላል? ወደዚህ ይላል። አያችሁ አይደል? ወደዚህ ይላል። ሶስተኛው ህግስ move to arrow at left እንግዲህ move the arrow to the left within the same magnitude or as the second added if you sign of the second added is negative እንግዲህ a plus b ነበር ያልኩት አይደል? አሁንም a minus of b is equal to c ቢሆን ኖሮ እንዴት ይል ነበር? ከዚህ ወደዚህ በምን በግራ በኩል በሱ ተቃራኒ ሄድ እያለ ነው ማለት ነው። ከዛ ከሄድኩ በኋላ the sum of the two integer is a point where arrow end እቺ አሮ ያለቀችበት ቦታ ላይ ያለው ቁጥር ነው መልሳችን የሚሆነው። እንግዲህ ስታርታፕ አክቲቪቲው ላይ እንደሰራ ነው ማለት ነው በቀላሉ። እዚህ ጋር a plus b is equal to c ሲል ምንም እንዳትደናገሩ ቁጥር ነው። እሺ ቁጥር የሆነ ቁጥር ተደምሮ የሆነ ቁጥር ቢሰጣል ማለት ነው። ምንም እንዳትዘናጉ፣ ምንም ግራ የሚያጋባ ነገር የለም። እንቀጥል። ኤግዛምፕል 1 ጋር ስንመጣ find the sum of the following integer using a number line እንግዲህ በጣም ቀላል ወደ ቶፒክ እየሄደ ነው። 3 ሲደመረው ሲቀነሰው 6 ይላል። 3 ሲደመረው ሲቀነሰው 6 እንግዲህ 3 ምናችን ነች? ስታርታችን ነው የምንነሳበት ፖይንት። ስለዚህ 3 እዚህ ጋር ነች ማለት ነው። እቺ የምንነሳበት ነጥብ ትሆናለች ማለት ነው። ከዛ 3ን ማይነስ 6 እንግዲህ ኔጋቲቭ ቁጥር ከሆነ ወዴት ሂዱ ብሏል? ወደዚህ ሳይን ሂዱ ብሏል። ስለዚህ ይሄ ምንድነው? ስታዩት ኔጋቲቭ ቁጥር። ስለዚህ ከ3 ወደ ነው ማለት ነው የምንሄደው፣ ወደዚህ ነው ማለት ነው የምንሄደው። ከ3 ወደዚህ 3 ላይ 6 ጊዜ እንደዚህ እንሄዳለን ማለት ነው። ስለዚህ 1 2 3 4 5 6 ጊዜ እዚህ ጋር ስለመጣ ማለት ይመጣል ማለት ነው። የመጨረሻው ፖይንት ወይም መልሳችን ማለት ነው -6። ለምንድነው ወደዚህ ነው? ማይነስ ስለሆነ ሙቭ 6 ዩኒት ቱ ዘ ሌፍት 6 የሚያህል ዩኒት ወደ ሌፍት መሄድ። ወደ ሌፍት ወደዚህ ማለት ነው። ይሄን ማለት ስለዚህ ከ3 ወደዚህ 6 ጊዜ ስንሄድ ማን አለ? -3። ስለዚህ መልሳችን ማን ይሆናል ማለት ነው? -3 ይሆናል። መልሳችን -3 ይሆናል ማለት ነው። ቢጋር እንምጣ ደግሞ ቢጋር ሞር ስንመጣ -3 እና -6 አለ። እንግዲህ -3 የምንነሳበት ፖይንት ትሆናለች፣ -6 ደግሞ የምንሄድበት ፖይንት። ስለዚህ move 6 unit to the left
እንግዲህ -6 ስለሆነ አሁንም ወዴት ነው የምንሄደው ማለት ነው? ወደዚህ ነው ማለት ነው የምንሄደው። ሶ -3 ላይ ነው እና -3 ማይነስ 1 2 3 4 5 6 ዩኒት መጣል ማለት ነው ማለት ነው መልሳችን -9 ይሆናል ማለት ነው። -9 የኛ መልስ ይሆናል ማለት ነው። እንግዲህ እንደገባችሁ ተስፋ አለኝ። እንግዲህ ተማሪዎች ሲጋ መተናል -3 + 6 ይላል። እንግዲህ አሁን -3 ምናችን ነች? መነሻ ነጥባችን ነች እቺ ማለት ነው። እቺ መነሻ ነጥብ ትሆንና +6 ነው። +6 ስላለ ወደ ነው የምንሄደው? ሙቭ ቱ ራይት ወደ ቀኝ ነው የምንሄደው። አሁን አቅጣጫችንን ቀይር ማለት ነው። ወደ ነው የምንሄደው? ወደ ሲኑ ማለት ነው የምንሄደው። ስለዚህ 3 -3 ላይ እንቆምና ወደዚህ 6 ጊዜ እንቆጥራለን ማለት ነው። -3 1 2 3 4 5 6 ማለት ማነች ማለት ነው? መልሳችን ነች ማለት ነው። 3 ስለዚህ መልሳችን ስንት ይሆናል ማለት ነው? 3 ይሆናል ማለት ነው የኛ መልስ። ኤግዛምፕል 2 ያው ነው አድ ዘ ፎሎዊንግ ነምበር እንግዲህ ደማሙ ነው -4 + 4 እንግዲህ እቺ ነገር -4 ማነሻችን ነች ቻት ከዛ 4 +4 ስላለ ደግሞ ወዴ ነው የምንሄደው? አቅጣጫችን ወዴ ነው ማለት ነው? ወደዚህ ነው የምንሄደው አቅጣጫችን። ከ-4 ወደዚህ ስንሄድ 4 ጊዜ -1 2 3 1 2 3 4 ስንት ይሆናል? 0 ይሆናል ማለት ነው። ስለዚህ መልሳችን ባጭሩ 0 ይሆናል። ነገር ግን እዚህ ጋር እኔ ደግሞ አንድ ትሪክ ልስጣችሁ። -4 + 4 ማለት 4 ሲቀነስ 4 ነው። 4 ሲቀነስ 4 ነው። ስለዚህ 4 ሲቀነስ 4 ስንት ነው? እቺን ትሪክን መጠቀም ትችላላችሁ ለማለት ነው። ቢጋም ስንመጣ ተማሪዎች እቺ ነገር እንዴት ልትጻፍ ትችላለች ብዬ ነበረ። 6 ሲቀነስ 6 ስንት ይሆናል? 0 ይሆናል ብዬ ያው እንደዚህ ትጻፋለች ብዬ ያው ነግሬያችሁ ነበር ስታርታፕ አክቲቪቲ ላይ። አሁን ደግሞ በእንትን በነምበር ላይ እንግዲህ ሁሌ ከዚህ በኋላ ግን በነምበር ላይ አይመጣም። ተጠንቀቁ። ይሄን -6 ባለው አውጪ -6 ማነሻችን ነች። ከዛ በኋላ 6 ጊዜ ወደዚህ መሄድ ማለት ነው። አይቻለሁ 6 ጊዜ ወደዚህ መሄድ -6 1 2 3 4 5 6 ነው ማለት 0 ይሆናል ማለት ነው። ግን መጽሐፋችሁ ለምን ከ-6 ጀመረ? ለምን ከ-6 ለምን ከዚህ ጀመረ? ትችላላችሁ። ምክንያቱም ተማሪዎች እቺ ቆንጆ መነሻችሁ -6 ነች። 6 ጋር ትሆኑና -6 ማለት ደግሞ ወደዚህ ነው አይደል? እኮ ወደዚህ 6 ጊዜ መሄድ ማለት ነው። እንሂድ በትንሹ 1 2 3 4 5 6 ማን ጋር መጣ? 0 ጋር መጣ። ስለዚህ አንድ አይነት ነው ማለት ነው ተማሪዎች፣ አንድ አይነት ነው ማለት ነው። ያው ሲገለባብጠው ግር እንዳያሰኛችሁ አንድ አይነት ነው። መልሳችን ማን ነው? 0 ነው ማለት ነው። መልሳችን 0 ነው ማለት ነው። እሺ ሲናዲንም አንድ ላይ ነው። ሲጋ -1 + 1 -1 + 1 ማለት 1 - 1 ማለት ነው። ስንት ይመጣል? 0። ነገር ግን በዚህ ደግሞ ስናይ -1 አለ፣ አንድ ወደ ግራ ወደ ቀኝ ይሄዳል። +1 ስለሆነ ወደ ቀኝ ነው። ስለዚህ -1 ላይ ነበረ፣ አንድ ወደ ግራ ስትሄድ 0 ይሆናል። ዲጋም እንደዛ 2 አለ፣ ከዛ -2 ነው። -2 ደግሞ ወደዚህ ነው። -2 ወደዚህ ስለሆነ ወደዚህ 2 ሊድ 1 2 ስለዚህ 0 ይሄ ስንት ይሆናል? 0 ነው። ነገር ግን ይሄን እንዴት መጻፍ እንችላለን ተማሪዎች? 2 - 2 ብለን 0 ማለት ይቻላል ማለት ነው። ያው 2 - 2 = 0 ብለን መጻፍ ይቻላል ማለት ነው። ኖት the sum of any two opposite integers 0 እንግዲህ ኤግዛምፕል ላይ ልብ ብላችሁ ካያችሁ 0 0 0 0 ነው ይመጣል። እዩ ምን ለማለት ነው የፈለገው? ይሄ ነገር
ሁለት ተቃራኒ የሆኑ ኢንቲጀሮችን ስደምሩ 0 ነው የሚመጣው። ይሄ ማለት ኤኒ የምትለዋ ነገር ባትኖር ጥሩ ነው ማለት ዘሴም እንደሚለው ያዙ። ዘሴም ኤኒን መንበሏት እቺ ኤኒ ማለት ማንኛውም ተቃራኒ ቁጥር ሲደማመሩ 0 አይባልም። ዘሰም እንበለው እኛ ምን እንበለው? ዘሰም ተመሳሳይ የሆኑ ሁለት ተቃራኒ ቁጥሮች ሲደማመሩ ነው 0 የሚመጣው። ለምሳሌ -5 እና 5 ሳይናቸው ነው ኦፖዚት ናቸው ሲል እዚህ ጋር +5 ነው፣ እዚህ ጋር ደግሞ -5 ነው። አያቸው ተቃራኒ የሆነ ምር ያላቸው ሳይን ተቃራኒ የሆነ ይሄ ፕላስ ይሄ ማይነስ ተቃራኒ ነው አይደል? ተቃራኒ የሆነ ሆኖ ይሄ ተቃራኒ ነው ኢንቲጀር ነው፣ ግን ስንደማምረው ስንት ይመጣል? 0 ይመጣል። ምክንያቱም ይሄ ማለት ምን ማለት ነው? 5 - 5 ማለት ነው =0 ማለት ይሄ እኮ ፕላስ ነው። በቃ ይሄ ማለት ነው the same two opposite number በሉት ያልኩት ለዛ ነው እንጂ -5 ኤኒ ስላለኝ +6 ብለው እኮ 1 ነው የሚመጣው አይደል? ነገር ይሄ ማለት ነው 6 ሲቀንስ 5 ነው። አንድ ደግሞ 0 ይሆናል እንዴ? አይሆንም። ስለዚህ ሰም እቺ ኤኒ የምትለዋል እናንተ the sum two opposite አንድ አይነት የሆነ ማለት ትችላላችሁ። ሴም ብላችሁ መግለጽ ትችላላችሁ ማለት ነው። እንግዲህ addition of positive and negative integers without using a number line። እንግዲህ አሁን ምን ልናይ ነው? ፖዚቲቭ እና ኔጋቲቭ የሆኑ ቁጥሮችን እንዴት ነው የምንደምረው? ያለ ነምበር ላይን ሳንጠቀም እንዴት ነው አድ የምናደርገው? እነኚህ ፖዚቲቭ እና ኔጋቲቭ ኢንቲጀሮችን የሚለውን እናያለን። ስንቀጥል ምን አለ እዚህ ጋር to find the sum of positive and negative integer። እንግዲህ የሁለት ፖዚቲቭ እና ኔጋቲቭ የሆኑ ቁጥሮችን ስንፈልግ follow the following step። ይሄን ስቴፕ ተከተሉ ይላል። ስቴፕ 1 take the sign of a number with greater magnitude። እንግዲህ ትልቅ የሆነ መጠን ያለው ቁጥር መጀመሪያ ያዘሩት ውሰዱት። እሱን ያዙ። ለምሳሌ 7 ሲቀነስ 5 ቢሆን ወይም ተውት ልቀይረውና -5 + 7 እንግዲህ ምን አለ እሱ መጀመሪያ ትልቅ ቁጥር የሆነውን አርግ አለ። ትልቁ ቁጥር ማለት ነው ይሄ ነው። ማን ነው? 7። እሺ ሁለተኛው እስከዛ find the difference of magnitudes of the number አለ። ከዛ አሁን እዚህ ጋር ያንን ማግኒቲዩድ ከሌላኛው ቁጥር ጋር ቀናንስ። ዲፈረንስ ማለት መቀነስ ማለት ነው። ስለዚህ ትልቁ ቁጥር ማለት ነው 7 ነው አይደል? 7 ነው። ከዛ ለሌላኛው ነምበር ማግኒቲዩድስ ኦፍ ዲፈረንስ ምን መቀነስ ማለት ነው። ሲቀነስ 5 አረጉ። ስንት መጣ? 2 መጣ አይደል? ከዛ ሶስተኛው ስቴፕ ምን ይላል? ከዛ put the sign in front of difference። እንግዲህ 7 ትልቁ ነበር ነው። 7 ፊት ለፊት የነበረው ወይም ትልቁ ቁጥር 7 ነው አይደል? ትልቁ ቁጥር እፊት ያለውን ምልክት አስቀምጣለሁ። ማን ነው? ፕላስ ነው። ስለዚህ እዚህ ጋር ያው ፕላስ አስቀምጥ ዋጋ የለውም። ሁለቱም ብለን መግለጽ እንችላለን፣ ፕላስ ቱም ብለን መግለጽ ይቻላል። ስለዚህ እንደዚህ ነው ስቴፑን የምትከተሉት። በኤግዛምፕል ሲሆን ደግሞ ሞር ግልጽ ይሆንላችኋል ማለት ነው። እሺ እንግዲህ ኤግዛምፕል 3 ጋር መጥተናል። find the sum of the following integer ይላል። እንግዲህ ደማምሮ ነው መደማመር ነው። ስለዚህ መጀመሪያ ምን አለ ስቴፑ ትልቁን ቁጥር ውሰዱ አለ። ትልቁ ቁጥር ማለት ነው 43 ነው። እዚህ ጋር ያው እንደ ኢንቲጀር ህግ ትልቁ 22 ነው አይደል? ግን ትልቅ ማግኒቲዩድ ማለት ማግኒቲዩድን ሳልናገርም አላልፍም።
እዚህኛው ጋር ስንመጣ ተማሪዎች ማግኒቲዩድ ማለት ይሄ ማግኒቲዩድ ማለት ለምሳሌ -100 ተቀምጦ የ-100 ማግኒቲዩድ 100 ነው ማለት ሳይኑን አይደለም የምንወስደው ቁጥሩን ነው ውሰዱት እያለ ያለው ቁጥሩን ነው እንጂ ማይነስ የምትለው ምልክት አይደለም ወይም ፕላስ የምትለው ምልክት አይደለም ቁጥሩን ብቻ ውሰዱ ማለት ነው ማግኒቲዩድ ሲል ማለት ነው። ስለዚህ እኛም ስንወስድ 43 መጀመሪያ እንወስዳለን ማለት ነው። ከዛ በኋላ የሁለቱም ዲፈረንስ ማለት ልዩነት መቀናነስ ማለት ነው። ስለዚህ ማለት ሲቀነስ 22 ነው። መልሳችን ስንት ይመጣል ነው እንግዲህ ከ3 ላይ 2 ሲቀነሱ 1 ነው። ከ4 ላይ 2 ሲቀነሱ 2 ነው 21 ይሆናል። ከዛ ግን ምን አለ ሶስተኛው ህግ ምን አለ ከትልቁ ቁጥር እፊት የነበረውን ምልክት አስቀምጣል። እንግዲህ ከትልቁ ቁጥር እፊት የነበረው ምስል ማን ነው ማይነስ ስለዚህ እዚህ ጋር ምን እንላለን ማለት ነው -21 ይሆናል ማለት ነው። መልሳችን -21 ይሆናል። እዚህ ጋር አንድ ትሪክ ልጨምርላችሁ ነው እንግዲህ ከዚህ በኋላ የምንሰራው በስቴፕ ሳይሆን በሆነች ትሪክ ይሆናል ማለት ነው። ተመልከቱ እንግዲህ 7 ተውት ቀላሉ -5 ቀደም የተጠቀምነው ልጠቀማል -5 +7 አለ። እንግዲህ ተመልከቱ ተማሪዎች ምን ማለት ነው ይሄ -5 ማለት 5 ብር ከሆነ ሰው ተበድሬ ነበር 7 ብር አገኘው ብድሬን መለስኩለት ስንት ብር ይቀረኛል 2 ብር አይደለም 5 ብር ከሰው ተበደራችሁ ይሄው -5 ከዛ በኋላ 7 ብር አገኛችሁ 7 ብሩን ለዛ ለተበደራችሁ ሰው ሲሰጡ ስንት ብር ይመልስላችኋል 2 ብር ምናችሁ ነው መልሳችሁ ነው። ስለዚህ መልሳችን 2 ይሆናል ብለን እንዲህ በቀላሉ መጫወት እንችላለን ማለት ነው። ስለዚህ ከእንደገና ደግሞ ሌላ ልጨምርላችሁ ሌላ እዚሁ ጋር ደግሞ ስጨምርላችሁ -5 ስንት ይሆናል -5 ይሄ ማለት ደግሞ 5 ብር ከሰው ተበድሬ ነበር ከእንደገና ከዛ ሰው ሌላ 5 ብር ተበድሮ ጠቅላላ ስንት ብር ብድር ነው ያለብኝ ማለት ነው። እዛ ሰውዬ ጋር ስንት ብር ብድር ነው ማለት ነው 10 ብድር ነው ያለብኝ ማለት ነው። ምክንያቱም 5 ብር ተበደርኩት ከእንደገና ሌላ 5 ብር አበደረኝ ስንት ብር ላውላ ያለብኝ ማለት ነው 10 ብር ያህል ብድር አለብኝ። ስለዚህ -10 እላለሁ ማለት ነው። አሁን ተግባብተናል እንግዲህ አሁን የተግባባን መሰለኝ። ስለዚህ የቢን ስንሰራ እንዴት ነው ማለት ነው የምንሰራው የቢ 214 ብር ሰው ላይ ተበድሬ ነበር ከሰው ላይ 214 ብድር ነበረብኝ 625 ብር አገኘው ስንት ብር ይቀረኛል? ስለዚህ 620 ሲቀነስ 214 አይደል እንደዛ አይደለም። ስለዚህ ይሄን እንቀናንስ እንግዲህ ሲቀናንስ ከ5 ላይ 4 ሲቀነስ ስንት ይሆናል 1 ከ2 ላይ 1 ከ6 ላይ 2 4 እንግዲህ 214 ብር ተበድሬ ነበር 214 ብር በ520 ብር አግኝቼ ስከፍል ስንት ብር እጄ ላይ ያለ ማለት ነው 411 ብር እጄ ላይ ያለ በቀላሉ እንዲመስራት ይቻላል። እንግዲህ ስንቀጥል ሶስተኛ ጥያቄ ሲ አሁንም ሶስተኛ ኤግዛምፕል አይነት ሲ ጋር ደግሞ 1300 ብድር አለብኝ 560 ብር አገኘሁ ይሄን ስከፍል ስንት ቀሪ ብድር ይኖርብኝ? እንግዲህ 1300 ላይ 500 ብር ከፍሎ ሌላ ቀሪ የሆነ ብድር አለ። ስለዚህ ማይነስ አለ ማለት መልሳችን ላይ። ስለዚህ ስንሰራ 1300 ሲቀነስ 560 እንልና ከዛ በኋላ ይሄን ስንቀናነስ እንግዲህ ከ0 ላይ 0 ነው ከ0 ላይ 6 ስለማይችል 10 ሲቀነስ 6 እናደርጋለን ስንት ይሆናል 4 ይሆናል። ከ3 ላይ ተበድረናል ስለዚህ 2 ትሆናለች 3 ከዛ አሁንም 12 ላይ 5 ስንቀንስ 7 ይሆናል። ከዛ በኋላ 0 ትሆናለች ማለት ነው። 700
740 ምን ኔጋቲቭ ነው ብለው ለምሮ ኔጋቲቭ ያልከው ወደ ብድሩን ከፍላችሁ ጨርሳችኋል? አልጨረሳችሁ። ምክንያቱም ምን ያህል ነው 300 ያህል ነው የተበደራችሁት፣ ግን 500 እኮ ከ300 ያነሰ። ስለዚህ እናንተ ይሄን ስደምሩ ገና ቀሪ መክፈል ያለባችሁ -740 ብር አለ ማለት ያልጨረሳችሁት። ገብታችኋል? ለገባችሁ ተስፋ አለ። ማይነስ ያደረኩበት ምክንያት ምንድነው? ብድራችሁን ከፍላችሁ አልጨረሳችሁ እያልኩ ነው ማለት ነው። አሁን የተግባባን ይመስለኛል። እንግዲህ ተማሪዎች አዲሽን ኦፍ ቱ ኔጋቲቭ ኢንቲጀር እንደዚህ ቅድም ምን ነበር ያየነው? አዲሽን ኦፍ ፖዚቲቭ እና ኔጋቲቭ ነበር። አሁን ግን ሁለት ኔጋቲቭ ቁጥሮችን እንዴት ነው የምንደማምረው የሚለውን አብረን እናያለን። እንግዲህ ስንቀጥል ምን አለ? ቱ ፋይንድ ዘ ሰም ኦፍ ቱ ኔጋቲቭ ኢንቲጀር። እንግዲህ ሁለት ኔጋቲቭ ኢንቲጀሮችን ለመደማመር ስንፈልግ ይሄን ስቴፕ እንከተላለን። እንግዲህ ዘ ሳይን ኦፍ ዘ ሰም ኢዝ ኦልዌይስ ኔጋቲቭ። እንግዲህ አሁን እንግዲህ ሁለቱም ኔጋቲቭ ናቸው ማለት ነው። ሁለቱም ኔጋቲቭ ናቸው። ስለዚህ ሁሌ መልሳችን ምንድነው ማለት ነው? ሁሌ መልሳችን ኔጋቲቭ ነው ማለት ነው። ሁሌ መልሳችን ኔጋቲቭ ነው። ስለዚህ ይሄን ማወቅ አለባችሁ። ሁል ጊዜ ኔጋቲቭ ነው የሚመጣው መልሳችን፣ ፖዚቲቭ አይመጣም። ከዛ በመቀጠል ፋይንድ ዘ ሰም ኦፍ ማግኒቲዩድ ኦፍ ዘ ነምበር። የሁለቱም ድምር ማግኒቲዩድ እንፈልጋለን። ከዛ ሶስተኛው ፑት ዘ ኔጋቲቭ ሳይን ኢን ፍሮንት ኦፍ ዘ ሰም። የደመራችሁት ቁጥር ላይ ያገኛችሁት መልስ አለ። ያገኘሁት መልስ ለምሳሌ እኔ 5 ቢሆን ከ5 ፊት ለፊት ማንን አስቀምጡናል? ማይነስ ቁጥር እንደዚህ አስቀምጥ። ይሄ ነው እንግዲህ ሞር በኤግዛምፕል ይገባናል። ግን እዚህ ጋር አንድ ነገር እንጠቀም። ሁለት ኔጋቲቭ ኢንቲጀር ሲል እቺን እናያዝ። እንግዲህ እናጥፉና ሁለት ኔጋቲቭ ኢንቲጀር ስለሆነ ሁለቱም ኔጋቲቭ ናቸው። -2 -3 አልኩ። የዚህ መልስ ስንት ነው? እዩ አሁን ማድረግ ያለባችሁ መጀመሪያ ስቴፕ 2 ምንድነው የሚለው? መጀመሪያ ስቴፕ 1 ማይነስ መጨረሻ ላይ የሚመጣላችሁ መልሳችሁ ማይነስ መሆኑን ሁሉ ጊዜ ወቁ። ሁለተኛ ላይ ግን ማግኒቲዩዳቸውን ደምሩ ያለው። ማግኒቲዩዳቸው ማለት 2 እና 3 ማለት ነው። 2 ሲደመሩ 3 ስንት ይመጣል? 5 ይመጣል። ከዛስ የመጣላችሁን 5 ምን አድርጉት? ማይነስ ቁጥር ከፊት ለፊቱ ማይነስ ምልክት አድርጉበት። ስለዚህ ማይነስ መልሳችን ማለት ነው -5 ይሆናል። እሺ ይሄ ህግ ነው ወይም ስቴፕ ባይ ስቴፕ ሄደን ነው ይሄ። እኛ ግን አንድ ደግሞ እኛ ፈታ የሚያደርግ ህግ እንከተል። የቅድሙን ህግ ማለት ነው። 2 ብር ምን ነበረብኝ? እዳ ነበረብኝ። 2 ብር ብድር ነበረብኝ። ከእንደገና 3 ብር ተበደርኩ። አጠቃላይ ስንት ብር ብድር ይኖርብኛል ማለት ነው? 5 ብር ብድር። ስለዚህ 5 ብር ብድር ሳስቀምጥ -5 አለብኝ ብዬ አስቀምጣለሁ ማለት በቀላሉ። እናንተ ደግሞ ከፈለጋችሁ ይሄንን ስቴፕ መከተል ትችላላችሁ። ያው 2 ሲደመር 3 ያልኩት ማግኒቲዩዳቸውን አውጡ ስላለ ማግኒቲዩድ ስናወጣ 2 ለብቻ 3 ለብቻ አውጣና ደማመራለሁ 5 ይመጣል። ከዛ ማይነስ ምልክትን ከፊት ለፊቱ ማድረግ ማለት ነው። እሺ እንግዲህ ኤግዛምፕል 4 ጋር መጥተናል። ኤግዛምፕል 4 ምን ይላል? ያው ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ። እንግዲህ የሁለት ነገሮች ድምር ነው ፈልገው የሚለው -15 ሲደመር -35። በስቴፕ ኒድ መጨረሻ ላይ ማይነስ የሆነ ቁጥር ነው ሁሉ ጊዜ መልሳችን የሚሆነው ብለን አውቀናል። ይሄ ኦኬ። ይሄን ካወቀን ማግኒቲዩዳቸውን ደምሩ። ማግኒቲዩዱን ደምሩ ሲል 15 ሲደመር 35 ነው። ስንት ይመጣል? 5 እና 5 0 አንድ አለኝ 1 እና 3 4 ከአንድ ጋር 5 ስንት መጣ? 50። ከዛ በኋላ ግን ምን አለ? ማይነስ አለ። ስለዚህ መልሳችን ምን ይሆናል? -50 ይመጣል ማለት ነው። -50 ምክንያቱም ያገኛችሁት ድምር ላይ ማይነስ ከፊት ለፊቱ አድርጉ ይላል። ይሄ ማይነስ አደረኩ ከዛ 50 መጣል -50 ይሆናል። እሺ እኔ ባልኳችሁ 15 ብር ብድር ነበረባችሁ ላይ ጭራሽ 35 ብር ሌላ ተበደራችሁ። ስንት ይሆናል ማለት ነው? -50 ሌላ ብድር አለባችሁ ማለት ነው ብላችሁ ያዙት። ቢዛም ስንመጣ ማይነስ እንደሆነ እናውቃለን።
መጨረሻ ላይ የሚመጣል። ስለዚህ ማግኒቱዳቸውን ስንደምር 36 ሲደመር 40 ስንት ይመጣል? 6 ትወርዳለች፣ 76 ይመጣል። ከዛ በኋላ ግን ማይነስ ምልክት አለ። ስለዚህ መልሳችን ማይነስ 76 ይሆናል። ሶሪቺ ማይነስ አንባል ታውቅ እንደዚህ ይላል። ማይነስ 76 ከመጣ በእኛ ህግ ወይም በእኔ ህግ ማይነስ 36 ብር ተበድራችሁ ነበረ። ጭራሽ ማይነስ 40 ከሌላ ሰው ላይ ተበድራችሁ ያለባችሁ ጠቅላላ ብድር ስንት ነው? ማይነስ 76 ብድር አለባችሁ ማለት ነው። ሲጋ ስንመጣ እንደዛው ነው። 120 ሲደመር 76 አልኩት 6 ይወርዳል። 7 እና 2 9 196 ይሆንና ከዛ በኋላ ግን ማይነስ ምልክት ከፊት ለፊቱ አስቀምጡናል። ስለዚህ ማይነስ ኦፍ 196 96 ይሆናል ማለት ነው። አምስተኛ ጋር መተናል። the person save ብር 2000 200 ብር የሆነ ሰው ሴቭ ያደረገ አጠራቀመ። and then he spent ብር 150 how much money does he have now? እንግዲህ 150 ብር ደግሞ አወጣ። በጠቅላላ አሁን ላይ ስንት ብር ይቀረዋል በውስጡ? ስለዚህ ማለት ነው 200 ብር ሴቭ አድርጎ ነበር። እንግዲህ ምን አረገ 150 ብሩን አወጣው። ማይነስ 150 ሲቀነስ ያወጣው ምኑን ለማወቅ አሁን ጠቅላላ ያለው ብር 200 ላይ 150 ሲቀነሱ ስንት ይመጣል? 50። ስለዚህ አሁን ላይ እሱ ሴቭ ያደረገው ብር ስንት ነው ማለት ነው? 50 ብር ነው። እቺ አፕሊኬሽን ኦፍ ኢንቲጀር በሚል ያዟት። አፕሊኬሽን ኦፍ ኢንቲጀር ነች። እንግዲህ በሪል ላይፍ ላይ ስናየው ማለት ነው 200 ብር ነበራችሁ 150 እሺ፣ ባንክ ቤት ብላችሁ አስቡ። ባንክ ቤት ውስጥ 200 ብር ነበራችሁ 150 ብር አወጣችሁ። ስንት ብር ይቀራል ባንክ ቤት ውስጥ? 50 ብር ይቀራል። ይሄ ማለት ነው። እንግዲህ ስድስተኛው ጥያቄ ጋር ስንመጣ ዘሰማሪያን at 21 ሜትር ቢሎ ሲ ሌቭል። እንግዲህ ከባህር ጠለል በታች ስንት 21 ሜትር ነው። 21 ሜትር ኦኬ 21 ሜትር። ከዛ ሰደንሊ ሙቭ አፕ 6 ሜትር ወደ ላይ አሁን ደግሞ ወደ ላይ ስንት ሜትር ወጣ? 6 ሜትር ወጣ። ከዛስ 6 ሜትር ወደ ላይ ወጣ ይላል። what ዲፕዝ ማለት ጥልቀት ነው። ኢዘ ሰብማሪያ ሎኬትድ ነው። እንግዲህ አሁን ላይ ሎኬትድ እየተደረገ ያለው ሰብማሪያ በየትኛው ዲፕዝ ላይ ነው? እንግዲህ ወደ ታች 21 ሜትር ነበር። ምን ነው ወደ ላይ 6 ሜትር ነው። ስለዚህ ወደ ታች ስንት ነበር? ማይነስ ኦፍ 21 ነበር ፕላስ 6 እናወጣለታለን ማለት ነው። አፕሊኬሽን ነው ይሄ። አፕሊኬሽን ኦፍ ኢንቲጀር ይባላል። ይሄ ማይነስ 21 ነው ወደ ታች ሄደ ማለት ቢሎ ሲ ሌቭል ማለት ቢሎ 0 በሚለው ያዙት እና ማይነስ 21 አለ። ከዛ ወደ ላይ ደግሞ 6 አለ። ስለዚህ ማይነስ 21 ሲደመር 6 ስንት ይሆናል? ማይነስ 15 ይሆናል ማለት ነው። ማይነስ 15 ምክንያቱም ማይነስ 15 ያልኩት ተማሪዎች ለምንድን ነው? ማይነስ 21 ብድር ነበረባችሁ 6 ብር ከፈላችሁት ስንት ይቀራችኋል? ማይነስ 15 ብድር ይቀራችኋል ማለት ነው። ይሄ ማለት ነው ፕሮፐርቲ ኦፍ አዲሽናል ኢንቲጀር። እንግዲህ የኢንቲጀሮች ድምምር ባህሪ አንደኛው ባህሪ the sum of two integer is an integer። ሁል ጊዜ ኢንቲጀሮችን ደመራችሁ ቀነሳችሁ ኢንቲጀር ነው የሚመጣው። ስለዚህ እዚህ ጋር 2 ሲደመር 5 7 ምንድን ነው? ኢንቲጀር ነው። 4 ሲደመር ሲቀነስ 6 -2 መጣ። -2 ምንድን ነው? ኢንቲጀር። ስለዚህ ሁለት ኢንቲጀሮችን እንደፈለጋችሁ ብትደምሩ ብትቀንሱ ኢንቲጀር ነው የሚሰጣችሁ ማለት ነው። ይሄ አንደኛው ባህሪው ነው። ሁለተኛው ባህሪው ደግሞ አዲሽን ኦፍ ኮሙታቲቭ ፕሮፐርቲ
for any two integer m and n ይላል። እንግዲህ ኢንቲጀሮችን ስንደምር ማንኛውንም ኢንቲጀሮች ኤም እና ኤን የሚባሉ ኢንቲጀሮችን ስንደማምር ኮሙታቲቭ ነው። ኮሙታቲቭ ፕሮፐርቲ ሲል ትዝ ይለኛል ዩኒቱ ኢንቲጀር የሚለውን ፓርት ላይ ስንጀምር ለርኒንግ አውትካም ጋር ሰርቼ ነበረ። ኮሙታቲቭ ፕሮፐርቲ የሚል ከፈለጋችሁ ኢንቲጀር የሚል ፓርት አለ ከዚህ በፊት የሰራሁት፣ እሱን መለስ ብላችሁ እዩ። ኤም ፕላስ ኤን እኩል ነው ኤን ፕላስ ኤም ጋር። ምክንያቱም 2 ሲደመር 4 እኩል ነው ከ4 ሲደመር 2 ጋር ባጭሩ ማለት ነው። ይሄ ስንት ነው የሚሰጣችሁ? 6። ይሄም ስንት ነው የሚሰጣችሁ? 6። ኮሙታቲቭ የተባለው ለዛ ነው ማለት ነው። ሁለቱም ምንድን ነው አንድ አይነት ናቸው። ስለዚህ ኮሙታቲቭ የተባለው ለዛ ነው ማለት ነው። ስለዚህ ኮሙታቲቭ የተባለው ለዛ ነው። እዚህ ጋር ሞር መጽሐፋችሁ ላይ ያለ ለፕሮፐርቲ ኦፍ አዲሽን ለሁለተኛው ህግ የሰጠው ኤግዛምፕል አለ። ለምሳሌ 5 ሲደመር ሲቀነስ 3 አለ። የጋራ ፕላስ 5ን ታውጡና ከዛ 5 ሲቀነስ 3 እንግዲህ 5 ሲቀነስ 3 ስንት ነው? 2 ነው። ከዛ ፕላስ ምልክት ያው ከፊት ለፊቱ ባይሆንም ያው እንደዚህ ማስቀመጥ ይችላል። ይሄ ማለት ምን ማለት ነው? 5 ሲቀነስ 3 ነው ባጭሩ። ይሄ ማለት 5 ሲቀነስ 3 ነው። ስለዚህ ይሄ ማለት ባጭሩ ምንድነው? 5 ሲቀነስ 3 ነው። አጌን ይሄ ማለት -3 ፕላስ 5 ማለት ያው 2 ነው የሚሰጠው። ይሄ ማለት ምን ማለት ነው? 5 ሲቀነስ 3 ማለት ነው። ሁለቱም ስንት ነው? 2 ነው። አያችሁ አይደል? ስለዚህ therefore 5 ፕላስ -3 እኩል ነው ከ-3 ፕላስ 5 ጋር 5 ፕላስ -3 እና -3 ፕላስ 5 እኩል ነው ማለት ነው። ሁለቱም ስንት ነው የሚሰጠን? 2 ስለሆነ የሚሰጠን ማለት ነው። እንቀጥል። ሶስተኛ ፕሮፐርቲ ጋር መተናል። አሶሺዬቲቭ ፕሮፐርቲ። ሶስተኛው ደግሞ አሶሺዬቲቭ ፕሮፐርቲ ማለት ፎር ኤኒ 3 ኢንቲጀር፣ ቅድም 2 ኢንቲጀር ነበር አይደል? አሁን ደግሞ 3 ኢንቲጀሮች ኤክስ ዋይ ዜድን ኤክስ ፕላስ ዋይ ፕላስ ዜድ እና ኤክስ ፕላስ ዋይ ፕላስ ዜድ እኩል ናቸው ይላል። እንግዲህ ላሳያችሁ በቀላሉ ቀላል 2 ሲደመር 4 ሲደመር 2 ልበል። ከእንደገና ደግሞ 2 ሲደመር 4 ሲደመር 2 ልበል። እነኚህ እኩል ናቸው እያለ ነው። እንግዲህ መጀመሪያ 2 ሲደመር 4 ሲደመር 2 ማለት እቺ ኤክስ ፕላስ ዋይ ፕላስ ዚ ምንላት ማለት ነው። እቺ ዋይ ነች፣ እቺ ዜድ ነች፣ እቺ ኤክስ ነች። አሁን ደግሞ እዚህ ጋር ምን አደረገ? ኤክስ ፕላስ ዋይ አደረገ። ኤክስ እቺ ዋይ ነበረች፣ እቺ ዋይ ከኤክስ ጋር አጣ ማለት ነው። ኤክስ ፕላስ ዋይ አደረኩና ዜድን ከውጭ በኩል አደረኩት። እንደምር 2 ማን ነው የውስጠኛውን እንደምር መጀመሪያ 4 ሲደመር 2 ስንት ነው? 6 ነው። 6 ሲደመር 2 8። ስለዚህ ይሄ ስንት ነው? 8 ይሆናል። ይሄኛውስ 2 ሲደመር 4 2 ሲደመር 6 ከሁለት ጋር ሲደመር ራሱ 8 ይሰጠናል ማለት ነው። ይሄ ነው ማለት ነው ህጉ። ይሄን ይመስላል ማለት ነው። እዛው ሶስተኛው አሶሺዬቲቭ ፕሮፐርቲ ላይ እኔ የሰጧችሁ ኤግዛምፕል አለ። ከነገና መጽሐፋችሁ ላይ ያለ ኤግዛምፕል ደግሞ አሁን ፕሮፐርቲ ኦፍ አዲሽን ላይ ነው። ግን ፕሮፐርቲ ኦፍ አዲሽናል ኢንቲጀር ላይ ነው እንዳትረሱ። ያው ኤግዛምፕል መጽሐፋችሁ ላይ የሰጠው 3 ሲደመር በቀኝ ውስጥ አድርገና 4 ሲደመር -5 መጀመሪያ 4 ሲቀነስ 5 ስንት ነው? -1 3 ሲደመር 3 ሲቀነስ 1 በሉት 2 ይመጣል። ይሄንን ብትመለከቱ ያው ነው 2 ይመጣል። ስለዚህ ይሄና ይሄ ምንድናቸው ማለት ነው? እኩል ናቸው። መሰራራት ነው። እኔም በቃ መስራት ነው። እናንተ በደንብ ሞር ኤግዛምፕል ለራሳችሁ እየሰጣችሁ ስሩ። እንቀጥል። እዚህኛው ጋር ስንመጣ አራተኛ እና አምስተኛ ፕሮፐርቲ እየሰመጣ አራተኛ ፕሮፐርቲ ኦፍ 0 ነው። ፕሮፐርቲ ኦፍ 0 ነው ፎር ኤኒ ኢንቲጀር ኦፍ ኤክስ። ኤክስ ማለት ማንኛውም ኢንቲጀር ቁጥር ብትሆን ኤክስ ሲደመር 0 ኤክስ ይሰጣል፣ 0 ሲደመር ኤክስን ኤክስ ይሰጣል። ስለዚህ ባጭሩ 2 ሲደመር 0 2 ነው። 0 ሲደመር 2ም ስንት ነው? ስህተት 2። ስለዚህ እንዲማረክ እንዲህ 2 ነው። ስለዚህ ማንኛውም ኤክስ የሚባል ማንኛውም ኢንቲጀር የሆነ ቁጥር በ0 ቢደማመር ራሱን መልሶ ይሰጠናል ነው የሚለን። ከእንደገና ደግሞ አምስተኛው ፕሮፐርቲ ኦፍ
ኦፖዚትስ ነው የሚላል የተቃራኒ ፕሮፐርቲዎች ቅድምም አንስቼ ነበረ። ፎር ኤኒ ምን ኢንቲጀር ኦፍ ኤክስ ኤክስ ፕላስ ማይነስ ኦፍ ኤክስ ኢዝ ኢኳል ቱ 0 ይሄን ቅድም ተናግሬ ነበር። 2 ሲደመር ኦፍ ሲቀነስ ኦፍ 2 ስንት ነው? 0 ነው አይደል? 0 ነው። ማንኛውም ተመሳሳይ ቁጥር 4 ሲደመር ኦፍ ሲቀነስ ኦፍ 4 ስንት ነው? 0 ነው። ይሄን ነው ማለት ነው ሌላ የምፈልገው። የዛሬው ቪዲዮ ይሄን ይመስላል። ቻው ቻው።